አቡሽ አቡሽ ነው ማን ነው የመጨረሻ ማስጠንቀቂያ ለቡዜና እንዲሁም ለዴቭ ሊኮዋል። ይሄ ማስጠንቀቂያ ምንድነው? እንዴት ነው የሚለው አብረን የምናይ ይሆናል። እኔ ቪዲዮ ካየሁኝ እንደዚህም ብሎ እያሳቀኝ ነው ማለት ነው። ምክንያቱም ለምን ብትሉ የእያንዳንዱ ይነግራችኋለሁ። በነገራችን ላይ ለዚህ ቤት አዲስ ከሆነ ሰብስክራይብ ማድረግ አትርሱ። ነባር ቤተሰብ ከሆናችሁም ላይክ ሼር እያደረጋችሁ አበረታቱኝ። የአቡሽ የገረመኝና እንዲሁም ደግሞ ዝም ሳልሲቅ ማለት ሳልፈልግ በግድ እያሳቀኝ ያለው ንግግሩ እና አብርሽ እና እናቱና እንዲሁም ደግሞ አባቱ ቤት የሚሄድ ከሆነ የመጨረሻና የመጨረሻ ማስጠንቀቂያ እያላ ለዴቪና እንዲሁም ደግሞ ለብዙዬ ተናግሯል። ይሄም ደግሞ ብዙዎቻችን ደስ ሊለን ይችላል። ነገር ግን ብዙዎቻችን ደግሞ እንዴ ለምን በዚህ ሊቀወራ እንዲሁም ደግሞ ልጁ አዎ ታሟል። ሁላችንም ይሄ ግልጽና ግልጽ ጉዳይ ነው። ማንም ቢደብቀው ማንም ሊደብቀው ቢል የማይችል ጉዳይ ስለሆነ ለዛው ነው ትንሽ ያኔ እያሳቀኝ ያለው ንግግሩ ግራ አጋብቶኝ ይሁን እንዲሁም ደስ ብሎኝ ይሁን እኔ ለራሴ ራሱ ማች ጋባልኝና ለማንኛውም ግራ አጋብቶኝ ነው እንጂ ሊገባኝ አይችልም። በነገራችን ላይ ለምን የእያንዳንዱን ነገር እየተካሄደውን ነገር እያየነ ነው። ስለዚህ በዚህን መካከል ደግሞ አይ ልክ ነው አዎ አባቱ ጋር መሄድ እናቱ ጋር መሄድ የለበትም ብለን አናስቡም። ምናልባት ከመሬት ተነስተን ልናስመስል ወይም ደግሞ ልናሽቃብት ካልፈለግነ በስተቀር ተግባባን አይደል? ለማንኛውም ሰላም አለይኩም ወራህመቱላሂ ወበረካቱሁ። ወድና ተከበራችሁ ቤተሰቦቼ በሙሉ ሀባይብ እንዴት ናችሁ? ደህና ናችሁ ወይ? እኔ ደህና ነኝ አልሐምዱሊላህ። እናንተስ እንዴት ናችሁ ቤተሰቦቼ? እንዲሁም ውድ የሀገሬ ልጆች አላችሁ ወይ? እኔ አለው አልሐምዱሊላህ። ክርስቲያን ወገኖቼም ሰላም ብያለሁኝ። ባላችሁበት ሰላማችሁ ይብዛልኝ እያልኩላችሁ መጥቼላችኋለሁኝ። ይወላችሁ እኛም እነሱን መራቅ አልቻንም። እነሱም ደግሞ አዳዲስ ታሪክ መፍጠር አይተውም። እኛም ደግሞ ጉድ ማለት ማምጣታችን አይቀርም። ይወላችሁ አሁን ደግሞ የሚገርመው ነገር መጣ። አብርሽ ሩታን የሚፈልጋት ከሆነ ከልጁ እናት ሊነጠል ካልፈለጋ በስተቀር እናቱ ቤትና አባቱ ቤት ማለት የለም። አርፎ ከሩታ ጋር መቀመጥ አለበት። ካልሆነ ግን ሩታ ስንትና ስንት ፈላጊ አላት። ስለዚህ እንኳን ከሷ ጋር ሊሆን ቀርቶ ዞር ብሎ እንዲያያት አንፈልግም። አለበለዛውም አሁን ቤቱን አርፎ ይቀመጥ። ተግባባን አይደል? አለበለዛውን አሁን ቤቱ ሚስቱ ጋርና ልጁ ጋር አርፎ ይቀመጥ። ካልሆነ እናቴ ጋርና እንዲሁም አባቴ ጋር ይሄዳለው ብሎ ከሄዳ እዛ ከሄደበት ገደል ይገባታል እንጂ ወደ ሩታ ጋር ተመልሶ አይመጣም። አሁን እዚህ ጋር እኛ ወደ ሩታ ጋር ይመለስ ወደ ሄርሜላ ጋር ይሆን ወደ ልጁ ጋር ይሆን ወደ ድሮ ሚስቱ ጋር ይሆን እያለ ህዝቡ ተጨነቀ አይደለም። ህዝቡ የተጨነቀው ያለው አይ አብርሽ የሆነ ነገር ሆኗል። በጤናው አይደለም በሰላሙ አይደለም። መቼስ አንድ ሰው ሰላም ሆኖ የሆነ ነገር መወሰን አያቅተውም። አሁን ለታ ደግሞ አብርሽን እያየ ነው ያለ ነው። ዝምታ አስጨንቆናል ነው የህዝቡ ጥያቄ ማለት ነው። ህዝቡ የሚጠይቃቸው ሌላ፣ እነሱ የሚፈጥሩት አዳዲስ ነገር ሌላ። አሁን እዚህ ጋር አቡሽ ነው ማን ነው? ይሄ እኮ ምንም ክፋት የለውም ያለው ነገር አይደለም። በነገራችን ላይ አብርሽ ከወደዳ ሩታን ከወደዳትና ከሩታ ይሆናለው ካላ ሄርሜላ 10 ጊዜ እግሩን ብትከተለው ከእግሩ ስር እንኳን ባትጠፋ መቼስ ሄርሜላን ሊር አይችልም። ታዳ አሁን በዚህ ሁኔታ እንዱ ጉንዝ ብሎ እዛ ሩታ ጋር ቢሆን እናንተ ምንድነው የምትጠቀሙት ነው? ሩታ ደግሞ ምንድነው ያኔ ደስ የሚላት ነገር ነው? ለምንድነው ጥያቄ ተጠየቃችሁት እያላ የተጠየቃችሁት ነገር እዚህ ጋር የምታመጡብን? ህዝቡ ያለው አብርሽ ጤና ይሆነ ዳህና ይሆነ ከሩታ ሆና ከሄርሜላ ሆና ይሄ የራሱ ውሳኔ እንጂ የኛም ውሳኔ አይደለም ሲጀመር ማለት ነው። አይ ነው እኛ እናቃለን ሁሉንም ነገር እኛ ነው ያልነው የሚሆነው ካላችሁ ደግሞ አይ እንዴት ነው የምትገባቡት ነው? እኔ ግራ ገባኝ ነገር ይሄ ነው። ከዚህም በፊት አሁን እኔ ብዙ ጊዜ ምን ላችኋለሁኝ ከሩታም ቢሆን ማንም አይገረም አይደነቅም። ከሄርሜላም ቢሆን ማንም አይገረም አይደነቅም። ነገር ግን ዋናው የሱ ሰላም ይቀድማል። እሱ ጤነኛ ይሁን እንዲሁም ደግሞ ሰላሙ ይመለስ ነው አይደል?
እዚህ ጋር የማይገርመንና የማይደንቀን ነገር ለምን መሰላችሁ? ሩታን ህዝቡ ፊት አይ አልፈልገሽም ብሎ ህዝቡ ፊት ፈትቶታል አይደል? ሩታም ደግሞ ህዝብን ወጥታ እኔ አብርሽን አልፈልገውም የኔና የሱ ነገር አብቅተዋል፣ እባካችሁን ከዚህም በኋላ አንድ ሁኑ የሚል ነገር አታምጦብኝ። እኔ አሁን የመጨረሻዬ ንግግር ነው። እኔ የሱ ነገር ሳልችቶኛል። እኔ አልፈልግም። ይቅርታ ቤተሰብ እናንተ አቃለሁኝ እኔና እሱ አንድ ብንሆን ደስ እንደሚላችሁ አቃለሁኝ። ነገር ግን ለእናንተ ደስታ ብዬ እኔ ምንም ነገር መሆንና ማድረግ አልፈልግም ብላ አብርሽን አልፈልገውም ብላ ቪዲዮ ሰርታለች። ተግባባን አይደል? ታዳ የዛኔ እንደዛ አለች። አብርሽ በየአንዳንዱ ቻናል እየመጣ እኔ እንኳን ሄርሜላ ጠገቤ ሆና ቀርቶ ሄርሜላ በትኖር በራሱ የምን ሩታ ናት። በቃ የሩታ ነገር ሳላቸኝ አልፈልጋትም። ክብር የላትም፣ አታከብረኝም። ሰው ደግሞ ካልተከባበር እንዴት አድርጌ ነው ከሷ ጋር የሚሆነው? በቃ አልፈልግም። እሷም አልፈልግም ብላለች፣ እኔም ደግሞ አልፈልጋትም። እንኳን ሄርሜላ ጠገቤ ኖራ ሳይሆን ሄርሜላ ሳትኖር በራሱ ሩታ ትውንብኝ ውፍ ብሏል። ታዲያ በዚህ መካከል ከሩታ ማለት ከሄርሜላም ቢሆን ምኑን ነው የሚገርመን? ምክንያቱም ሩታ ይሄንን አክል ካወራችና አብርሽ ይሄንን አክል ካላ በኋላ እኔ ግን አንዳንድ ጊዜ ምንድነው እናንተ ራሳችሁ እዛ ያላችሁት ራሳችሁ የምታወሩት ነገር ግራ ነው የሚገባኝ። ምሬኔና ታዲያ በዚህ መካከል ሄርሜላና አብርሽ ቀለበት ተደራረጉ። ቀለበት ያደረገላት ቀን ሩታ መጣች ዳኒንና እንዲሁም ደግሞ ሜሩንን ይዛ። እኛም ግራ ቢገባንም እንዴ ሩታ ክብሯን መጠበቅ ነበረባት። እዛ ቦታ መገኘት አልነበረበትም። ለምንድን ነው እዛ የሄደችው? እንኳን ወደ አብርሽ በራሱ ጊዜ ወደ ሩታ እንዲመለስ ማድረግ ነበረባት እንጂ እሷ የት ነው እሱ ምንድነው ከየት ነው የት ነው እንዴት ነው የሚለው እሱን ለማየት ምን ወሰዳት ብለን ብዙዎቻችን አዘነ ተቆይተናል። ምክንያቱም እሷ ራሷን አክብራ የቤቷ ልጇን ይዛ እንትን ብትል የዛኔ እሱም ሳይፈልግ ወደ ሩታ ማምጣቱ የማይቀር ነገር ነበር ማለት ነው። ተግባባን አይደል? ስለዚህ አሁን ደግሞ ወደ አባቱ ጋርና ወደ እናቱ ጋር ከሄዳ ሩታ ካሱ አትሆንም። አሁን ይሄ የተኛ አማርኛ ንግግር ነው? ግን የተኛ ንግግር ነው? አንድ ሰው ታሞ ወይም ደግሞ እናት አባቱ ጋር ቢሆን ምን ክፋት አለው? ምንድነው ነገሩ? እኔ ግራ ገባኝ። ምክንያቱም እዚህ ጋር አሁን ያኔ አቡሽ ነው ማን ነው ያለው እስከ መቼም ሩታን ላያገኛት ከፈለጋ ወደ አባት እናቱ ቤት መሄድ ይችላል፣ ይሄድ። ግን በዛም በኋላ ሩታን ሊያገኛት አይችልም። ያለ በለዛውን አሁን መሄድ የለበትም። አርፎ ቤቱ ይተኛ። ካመመው ቤት አለው ቤቱን ይተኛ። ሚስቱ ታሳምመው። ሐኪም የሚያስፈልገው ከሆነ ትውሰደው። ወንድሙ አጠገቡ አለ። ወንድሙና ሚስቱ የሚያደርጉት ነገር ያድርጉ። እናት አባት በዚህ መካከል ለሱ ህመም ምንም ያደርጉለት ነገር የለም። አይሄድም ነው። ከሄደም ደግሞ የመጨረሻ ንግግር ሩታ ፈላጊዋ ብዙ ነው። ታዲያ ፈላጊዋ ብዙ ከሆነ እዚህ ጋር ምንድነው መነጫጫት ያስፈልገው ነገር? ሩታ ፈላጊዋ ብዙ ነው። ስለዚህ እሱ የሚሄድ ከሆነ እከሌ ብዬ ሲም መጥራት እንኳን አልፈልግም። እናንተ የሚታዩት ነገር ነው። ከዛ ሰው ሩታ ትሆናለች ነው። ይሄ እኮ ግልግል ነው እናንተ። እኛም እዚህ ጋር እኮ ግራ አጋባችሁን እናንተ ራሳችሁ ማለት ነው። ሩታ ሰው ካላትና መፈላጊዋ ብዙ ከሆነ ካለ አብርሽን ለቀቅ ያንን ጠበቅ ከሊሆና ከጎን ይሄ የሆነ ነገር የሚለውን ሰው ለቀቅ፣ አብርሽን ጠበቅ። ይሄ በሁለት ቦታ ይሄ እንዴት ነው ነገሩ? ግራ አልተጋባችሁም እንዴ እናንተ ማለት ነው? ኧረ ይደብራል። የምሬኔ ነው። ለማንኛውም እስቲ የሚመጣው እናያለን። ባይ ባይ።